ደስተኛ አለመሆንን የሚፈጥረው ነገር ራሱ የተከሰተው ሁኔታ አይደለም። ይልቁኑ ያንን የሚፈጥረው አእምሮአችሁ ውስጥ ያንን ተከትሎ የሚፈጠረው ታሪክ ነው። ያ ውስጣዊ ትርክት ሁኔታውን እንዴት ነው ኤክስፒሪየንስ የምታደርጉት የሚለውን ቅርጽ ያስይዘዋል። በዓለማችን ላይ በርካታ ሰዎች ነገሮችን በሚያደርጉበት አቅጣጫ ውስጥ ጠፍተዋል። አብዛኞቹ ሙሉ ለሙሉ በሚባል ደረጃ በተግባር በጥረትና በእንቅስቃሴ ውስጥ ነው የሚኖሩት። እነዛ ሰዎች ሁሌም አጠገባቸው ስለነበረው የመሆን አቅጣጫ ምንም ግንዛቤ የላቸው። መሆን ሁሌም እዚህ አለ፣ በፍጹም አይጠፋም። ነገር ግን ሰዎች ያንን እውነታ አሳንሰው ነው የሚመለከቱት። አንድ ምናልባትም እነዛ ሰዎች እውነታውን ሁሉም ቦታ ፈልገዋል፣ ነገር ግን ያለበት ቦታ ላይ አልፈለጉትም ሊል ይችላል። እነዛ ሰዎች መሆን የምንለው እውነታ እዛ ጋር ይፈልጉታል፣ እዚህ ጋር ይፈልጉታል፣ ነገር ግን በፍጹም አጠገባቸው አይፈልጉትም። ያ እውነታ ከሚያስቡት በላይ ቅርባቸው ነው ያለው። ይሄ መሆን የምንለውን እውነታ በመጽሐፍ ቅዱስ ላይ በአጭር ምሳሌ ተቀምጦ እናገኛለን። በሐዲስ ኪዳን ላይ የማርያምና የማርታ ታሪክ ይህንን በሚገባ ይገልጽልናል። ማርያምና ማርታ እህትማማቾች ናቸው። ኢየሱስን ወደ ቤታቸው ጋበዙት። ማርታ ወደ ጓዳ በመግባት ምግብ በማዘጋጀት ቢዚ ሆና ነበር። ማርያም ደግሞ በሌላ በኩል የኢየሱስ እግር ውስጥ ቁጭ ብላ እያዳመጠች ነበር። ወይም ደግሞ በቃ የኢየሱስ በቤታቸው ውስጥ መገኘትን በደንብ ኤክስፒሪየንስ እያደረገችና ፕሬዘንሱን ወደ ውስጧ እያስገባች ነበር። በመሆን ውስጥ አርፋ ነበር። ማርታ ተስፋ ቆረጠች፣ በኃላፊነቶች ተዋጠችናም ኢየሱስን እንዲህ አለችው፣ እባክህን እህቴ ኩሽና ውስጥ እንድታግዘኝ ንገርልኝ አለችው። ቀጠለችና ለምንድነው እኔ ብቻዬን ስራውን ሁሉ የምሰራው አለች። ፍትህና ድጋፍን ፈለገች። ኢየሱስም መጀመሪያ ላይ ሲሰማ እንግዳ በሚመስል መልኩ መለሰ፣ እንዲህ አለ፣ ማርታ አንቺ ስለ ብዙ ነገሮች ትጨነቂያለሽ አላት። ቀጠለና ነገር ግን እውነተኛ ትርጉም ያለው ነገር አንድ ነው፣ ማርታም የማይቀሟትን በጎ ዕድልን መረጠች አላት። ይህ ምላሽ ብዙዎችን የሚያወዛግብ ነው። በተለመደው እይታ ካየነው ይህ ንግግር እምብዛም ትርጉምና ስሜት አይሰጥም። ማርያም የመረጠችውን ምርጫ ሁሉም ሰው ቢመርጥ ምግቡን ማን ያዘጋጃል? የሆነ ሰው አንድ ነገርን ባያደርግ እንዴት ነው ህይወት የምትቀጥለው? ማን ያበስላል? ማን ያጸዳል? ማን ስራ ይሰራል? ነገር ግን ይሄ ያነሳነው የማርያምና የማርታ ታሪክ ጥልቅ መልእክት አይደለም። የታሪኩ ጥልቅና ድንቅ የሆነው መልእክት ምልክትም ይሆን ወይም ደግሞ ሲምቦሊክም እንለው። ማርያምና ማርታ እንደ ሁለት ሰው አይደለም መታየት ያለባቸው። ሁለቱም እንደ አንድ ሰው ወይም ደግሞ በአንድ ሰው ውስጥ እንዳሉ ሁለት ማንነቶች ነው መታየት ያለባቸው። ማርያም የመሆን አቅጣጫ ነው የምትወክልልን፣ ማርታ ደግሞ የማድረግን አቅጣጫ ነው የምትወክለው። የዚህ ነገር ማስተማሪያው መንገድ የተሳሳተ ነገርን ስለማድረግ አይደለም፣ ይልቁኑ የግዴታ ከመሆን ጋር ኮኔክት አድርጎ ስለመቆየት ነው። ማርያምና ማርታ አንድ ሲሆኑ አንዳች አስፈላጊና ጠቃሚ የሆነ ነገር ይፈጠራል። ራሳችሁን ሳታጡ መተግበር፣ መስራትና መንቀሳቀስ ትጀምራላችሁ። ከመስራት ጋር ተሳስራችሁ በመሆን ውስጥ መጽናት ትችላላችሁ። በተግባሮችና በእንቅስቃሴዎች ውስጥ አጥፉ። ይሄ ማለት ምን መሰላችሁ? ምግቡ ሁሌም ይዘጋጃል፣ ስራው ሁሌም ይሰራል፣ ህይወትም ሁሌም ወደፊት መራመዷን ትቀጥላለች እንደማለት ነው። ነገር ግን ያንን በማድረግ ውስጥ በፍጹም ውስጣዊ ኮኔክሽናችሁን አታጡት። ስለዚህ ይሄ ነገር በዕለት ተዕለት ህይወታችሁ ውስጥ ምን ይመስላል? በእውነተኛ ሁኔታዎች መሃል እነዚህ ነገሮች እንዴት ነው በተግባር የምትለማመዱት የሚለው በጣም ወሳኙ ነገር ነው። የመስራት አቅጣጫ ሁሌም ቢሆን የሆነ ጎል አለው። ሁሌም ቢሆን ፊውቸር ላይ ነው የሚያተኩረው። የሆነ ቦታ ለመድረስ የሆነ ነገርን ትሰራላችሁ። በዚህም የተነሳ መሰናክሎች በተደጋጋሚ ይከሰታሉ። ነገሮች ባሰባችሁት መንገድ የሚሄዱበት እድል በጣም ይጠባል። ብዙ ጊዜ መሰናክሎቻችሁ ሌላ ሰው መስለው ነው የሚከሰቱት። ሰዎች በጣም አስቸጋሪ ሊሆኑ እንደሚችሉ ትገነዘባላችሁ። ሰዎች በመንገዳችሁ ውስጥ ይገባሉ። ቀስ እያሉ ነው የሚንቀሳቀሱት። እናንተን አይረዷችሁ። ያለ ማስተዋልና ያለ ትኩረት ነው የሚራመዱት።
አንዳንዴ እነዛ ሰዎች ሊረዷችሁ ይችላል፣ ነገር ግን ወዲያው ደግሞ አያደርጉትም ያንን ነገር። መሰናክሎች ከፍ ሲሉ መራራነት ይመጣል። ይሄ ነገር መሆን አልነበረበትም ብላችሁ ታስባላችሁ። ለምንድነው እንደዚህ የሆኑት? ለምንድነው ይሄ ነገር ቀላል የማይሆነው ብላችሁ ትጠይቃላችሁ። ያኔ ንዴትና ተስፋ መቁረጥ ተከትለው ይመጣሉ። የዕለት ተዕለት ህይወታችን በመሰል ቅጽበቶች የተሞላ ነው። የትራፊክ መጨናነቅ፣ በሱፐርማርኬት ላይ ረጅም ሰልፎች፣ መዘግየቶችና የማይበቁ ነገሮች፣ ሌላም የሆነ ቦታ መሄድ ትፈልጋላችሁ፣ ነገር ግን ምንም ነገር አይንቀሳቀስም። ከዛ ደግሞ የመራራነት ስሜት በፍጥነት ይገነባል። በዛ ቅጽበት አንዳች ቀላል የሆነ ልምምድ የሚቻል እየሆነ ይመጣል። ይህም ደግሞ አሁናዊ ቅጽበቶችን መማረክ ወይም አሳልፈው መስጠት ነው። ማስተዋል ያለባችሁ ነገር አሳልፈው መስጠት በፍጹም ደካማነት ነው ማለት አይደለም። ቀስ ያለውን ሰው መሆን የሚል ትርጉምም የለውም። ይልቁኑ አሳልፈው መስጠት ማለት ቀላል የሆነ ጥያቄን መጠየቅ ነው። እንዴት ነው ምንም አይነት ሐሳብን ሳልጨምርበት ይሄንን የአሁን ቅጽበትን ማጣጣም የምችለው ብሎ መጠየቅ ነው። የሆነ ነገር ላይ ሐሳብን አለመጨመር ማለት ንቁ አለመሆን ማለት አይደለም። ይልቁኑ አእምሯችሁ የሚሰጠውን ትርክት መጣል ማለት ነው። መሆን ያለበትና የሌለበት ነገር ይሄ ነው እያሉ መተረክን ታቆማላችሁ። ለቅጽበት ትሞክሩታላችሁ። ሁኔታው ተመሳሳይ ሆኖ ይቀጥላል። የትራፊክ መጨናነቁም ብዛው ነው፣ ነገር ግን በጣም አስፈላጊ የሆነ ነገር ይለወጣል። ቅድም ያልነው ብስጭት ይከስማል። ለምንድነው የሚጠፋው ካላችሁ ደግሞ ምክንያቱም ያ ብስጭት ሲጀመርም የተፈጠረው በዛ ሁኔታ አይደለም። ይልቁኑ በአእምሯችሁ ውስጥ ስለዛ ሁኔታ በፈጠራችሁ ታሪክ መሰረት ነው። ያ ያጋጠማችሁ ሁኔታ በቃ ቀላል ነገር ነው። ሁኔታዎች ኒውትራል ናቸው፣ በተከታታይ ነው የሚለዋወጡት። ስቃይና ትግሉ የሚመጣው ከአእምሯችሁ መቃወም ነው እንጂ ከራሱ ከሁኔታው አይደለም። ይሄ እንግዲህ በፍጹም ቅሬታን ስላለማሰማት አይደለም። ቅሬታን ማቅረብ የራሱ ቦታ አለው። ቅሬታ ወደ ተግባራዊ ለውጥ የሚመራ ከሆነ መልካም ነገር ነው። ያ ሲሆን ቅሬታ ራሱ የብልህነት እርምጃ ይሆናል። ለምሳሌ ሬስቶራንት ገብታችሁ ቀዝቃዛ ሾርባ ቢቀርብላችሁ ቅሬታችሁን ለማናጀሩ ተናገሩና እንዲቀየርላችሁ ትጠይቃላችሁ። እንደዚህ አይነት ቅሬታዎች ዓላማን ያገለግላሉ፣ የሆነ ነገር እንዲደረግላችሁ ያስገድዳሉ። ነገር ግን ልማዳዊ የሆነ ቅሬታ ደግሞ ከዚህ የተለየ ነው። ምንም አይነት ዓላማ የለውም። በፍጹም ሁኔታውን አያሻሽልም። ደስተኛ እንዳትሆኑ ብቻ ነው የሚያደርጋችሁ። ከዛ ደግሞ ወሳኙ ጥያቄ ይመጣል። እሱም ደግሞ ለምንድነው ሰዎች በብዛት ቅሬታ የሚያሰሙት የሚል ነው። ያ የሚሆንበት ምክንያት ሰዎች በሁኔታዎች ላይ ያለውን እርካታ ስለሚዘሉት ነው። ሁኔታዎች እነሱን ደስተኛ እንዲያደርጓቸው ነው የሚጠብቁት። ሁኔታው ያንን ማድረግ ሲያቅተው ደግሞ ተቃርኖ ያንን ቦታ ይይዛል ማለት ነው። ነገር ግን በሁኔታዎች ውስጥ ጽንፍ የያዘ እርካታን መፈለግ ካቆማችሁ ሁሉም ነገር ነው የሚለወጠው። ለምንድነው እዚህ እርካታን የምትፈልጉት? ምክንያቱም ከመሆን ጋር ሆኖ እኮ አሁን እዚሁ አለላችሁ። ከራሳችሁ መሆን ጋር በጥልቀት ኮኔክት ካደረጋችሁ ሁኔታዎች እናንተን ሙሉ እንዲያደርጓችሁ መጠበቅ ታቆማላችሁ። ሁኔታዎች የተለዩ እንዲሆኑ መጠበቅ ወይም ደግሞ መፈለግ ታቆማላችሁ። በዛ ውስጥ ደግሞ ማማረርና ቅሬታ መደርደር እየደበዘዘ ይመጣል። ይሄ እንግዲህ በሌሎች ሰዎችም ላይ ተግባራዊ የሚደረግ ነገር ነው። ሰዎችን አሁን እንዳሉበት ተቀበሏቸው። ሰዎች ካሉበት ንቃት በላይ እንዲኖሩ መጠበቅ ማቆም ትልቅ ረፍትን ነው የሚሰጣችሁ። በቃ በቀላሉ ያንን ማድረግ አይችሉም። ያንን መቀበል ደግሞ ነፃ መሆን ነው። ይሄ ነገር በተለይም ደግሞ በቤተሰብ ሪሌሽን ውስጥ በጣም ኃይል ያለው ነገር ነው። ወላጆችና ልጆች ብዙ ጊዜ ረዘም ላሉ ቀናት የሚቆይ ግጭትን ነው ይዘው የሚኖሩት። ሌሎች እንዳሉበት ራሳቸውን እንዲሆኑ ስትፈቅዱ የሆነ ነገር ቀለል እያለ ይመጣል። ሰዎች ላይ የምታዩቸው ባህሪዎች የመማር ሂደታቸው አንድ አካል ናቸው እንጂ ግላዊ የሆነ ጥቃት አይደሉም። አንድ ንግግር አቅራቢ ከአባቱ ጋር የነበረውን ነገር እንደ ምሳሌ አጋርቶ ነበር። ለበርካታ ዓመታት በመሃላቸው ተቃርኖ ነበር። አባቱ ፍቅርን የሚሸከም ሰው ነበር፣ ነገር ግን በተለይም ደግሞ እናቱ ላይ ከፍተኛ ንዴትና ቁጣን ያሳይ ነበር። ከነቃ በኋላ ግን የሆነ ነገር ተለወጠ።
አባትየው በድንገት አይደለም ሌላ ሰው የሆነው፣ ነገር ግን የተለየ መሆን አለብኝ የሚለው ፍላጎት ጠፋ። ይሄ ንግግር አቅራቢ ያለምንም መቃወም ያዳምጣል፣ ያለምንም ትችት ከልቡ ይሰማል። በሚገርም ሁኔታ አባትየውም እየተለወጠ መጣ። ሙሉ ለሙሉ አይደለም እኮ፣ ነገር ግን በሚታይ መልኩ ለውጥን አሳየ። ኢጎው እየከሰመ የሆነ ያክል ክፍትነቱ እየተገለጸ መጣ። ብዙ ሰዎች ዓለም እነሱን ደስተኛ እንደምታደርጋቸው እያመኑ ነው የሚኖሩት። ይህንን ነገር በይፋ አይናገሩትም፣ ነገር ግን ከጀርባ በአእምሯቸው ውስጥ ይህንን እምነት አስቀምጠውታል። ዓለም ሰዎችን፣ ሁነቶችን፣ ስኬቶችንና ሁኔታዎችንም ጭምር ይዛለች። ሕይወት ደስታን ሳታቀርብላችሁ ሲቀር ተስፋ መቁረጥና ስቃይ ደግሞ ይመጣል። ይሄ የምናብ ዓለም ቅዠት በብዙ ትውልዶች ውስጥ እየጠነከረ መጥቷል። ፊልሞች በጋብቻና በደስታ ቅጽበቶች ይጠናቀቃሉ። ትክክለኛ የሆነ ሁኔታ ላይ ስትገኙ ደስታ ዋስትናን ያገኛል የሚል መልእክትን ያካፍላሉ። ነገር ግን ሕይወት የተለየ ነገር ነው ፕሩፍ የምታደርገው። ዓለም በተከታታይ ነው ቻሌንጅ የምታደርጋችሁ። ዓለም ደስተኛ እንድታደርጋችሁ ስትጠብቁ ሁሉም ቻሌንጅ ችግር እየሆነ ይመጣል። ነገር ግን ደስታ ከመሆን ነው የሚመጣው። ያኔ ቻሌንጁ ኃይሉን እያጣ ይመጣል ማለት ነው። ሕይወት የማትታጠፍ እየሆነች ትመጣለች። ሁኔታዎችም አንዴ ከፍ አንዴ ዝቅ ይላሉ። እናንተ ግን የያዛችሁትን ስር ወደ መሬት በደንብ አጠንክራችሁ በሚገባ ተገኝታችሁ እንዲሁም ደግሞ ነፃ ሆናችሁ ትኖራላችሁ ማለት ነው። የዛሬው መልእክት ያቀረብኩላችሁ ኢካርት ቶሌ ነበርኩ። እስከ ፍጻሜው በመቆየት ስላደመጣችሁኝ እጅግ አድርጌ አመሰግናለሁ።